ስልኬን ቀማህ? አዎ የግሌ መከከቾን ስጭኝማ። ግን እኮ ትታሰራለህ። ግድ የለም ስጭኝ። ወንድ ልጅ ሚስቱን ካልጠበቀ ምን ወንድ ሆነ? ውይ ለነገሩ እኮ ቢያስሩም ትሾልካለህ። ምንህን ያስሩሃል? እስቲ እኔ ሚስት ቢሆንና ብታገባኝ፣ እሺ ከዛ እኔ መውለድ ባልችል ትፈታኛለህ ወይስ አብረኝ ትኖራለህ? በመጀመሪያ ተአምር የሚፈጠር ከሆነ ሕክምና ወይ ደግሞ ጸበል እሞክራለሁ። ካልሆነ ግን ትንሽ እጠብቅሻለሁ። እሺ እንደዛ ሞክራ። አሁን መውለድ ባልችልስ? ሌላ እገባለሁ፣ ምክንያቱም መውለድ አለብኝ። አልፈታሽም። ስትጓዴ ከፈታውሽማ ምኑን ወደድኩሽ? ምኑንስ አፈቀርኩሽ? ግን አይደርስም ብለህ እንዳይሆን እርግጠኛ ነህ? 100% እርግጠኛ ነኝ። ሰውን ሲወዱ ከነጉዱ ሲበላል ሰማሽ? እኔ አንዴ ካገባኋት አገባኋት። ኩርነቷንም ችግሯንም አብሬ ያገባለሁ። በቃ ካገባሁ አገባሁ። ሚስቴን ለፈታት የምችለው ግን በአንድ ነገር ብቻ ነው። ኧረ በምን ጉዳይ? እኔን ካልወደደችኝ፣ ከጠላችኝ፣ ባጭሩ ካላከበረችኝና ከናቀችኝ እፈታታለሁ። ከዛ ውጪ ምንም ራሷ ያለመጣችሁ ችግር ቢገጥማት አትፈታትም? በጭራሽ አልፈታትም። ፍቅር እስከ መቃብር የሚባለው ነገር ተራ ንግግር ይመስልሻል አይደል? በድጋሚ ልንገርሽ፣ ፍቅር እስከ መቃብር። በችግርና በሆነ ክስተት የሚፈታ ከሆነማ ትዳር አይባልም እኮ። ይሄን ያህል ናፍቄሽ ነው ሰፈርሽ ድረስ አጣድፈሽ ጠራሽ? ናፍቀኛል ብለህ ምን አይነት መልስ ትሰጠኛለህ? እንኳን ናፈኩሽ ነው። እሺ አመሰግናለሁ። ባይገርምሽ ከተገናኘን ጊዜ ጀምሮ ስለ አንቺ በጣም እያሰብኩ ነው። ኧረ አንቺ ስለ እኔ ምን እያሰብሽ ነው? እባክህ አንድ ጥያቄ ልጠይቅ ነበር። ምን አይነት ጥያቄ? እውነታውን ብቻ እንድትመልስልኝ ነው የምፈልገው። እሺ ችግር የለውም። መድብል ጋር እንደዚህ አይነት ችግር የለም። ብታገባኝና መውለድ ባልችል ትፈታኛለህ ወይስ አትፈታኝም? እንዴ ምን አይነት ጥያቄ ነው? ቀላል ጥያቄ ነው። ባልወልድል ትፈታኛለህ ወይስ ዘላለም አብረኝ ትኖራለህ? ትህትና ከመድብል ጋር ምንድን ነው የምትሰራው? ቆይ ከዚህ ልጅ ጋር ምንድን ነው ያላት ነገር? አብርሽ ትህትናን ስለሚያፈቅራት እሷን ከመድብል ጋር ማየቱ እሱን ቢረብሸውም እኛ ደግሞ ወደ ትህትና ጥያቄ ትህትና መድብልን ወደ ጠየቀችው ጥያቄ ስንመለስ መድብል እዚህ ጋር ምንድን ነው ሊመልስላት የሚችለው? በእርግጥ ትህትና የጠየቀችው መድብልን ብቻ ሳይሆን እየዞረች ሶስቱንም ወንዶች እየጠየቀች ነው ማለት ነው። የመድብል መልስ ደግሞ ምን ሊሆን ይችላል ብለን ስንገምት መድብል ሊመልስላት የሚችለው ገለሞ የመለሰላትን መልስ ነው ማለት ነው። አንዴ አግብቼሻለሁ፣ የፈለገ ችግር ቢኖርብሽ ራሱ ፍቅር እስከ መቃብር ብዬ እስከ ዘላለም ካንቺ ጋር እቆያለሁ የሚለውን ነገር ይነግራታል ማለት ነው። ለምን ከተባለ ከመድብል ከዚህም በፊት ከቀደመው ህይወት መድብል ምን አይነት ሰው ነበር ከሚለው ወደ ኋላ ተመልሰን ስለሱ ስናስብ መድብል በጣም አስተዋይ ሰው ነው። የማገባ ሴት እንደዚህ አይነት ነገር ይኖርባታል ብዬ እሷን ልፈታት አልችልም የሚለውን ነገር ለትህትና እንደሚመልስላት ግልጽ ነው ማለት ነው። ትህትና ደግሞ እየዞረች ሶስቱንም ወንዶች ለምን እንደዚህ አይነት ጥያቄ መጠየቅ አስፈለጋት የሚለውን ነገር ስናነሳ ባለፈው ያወራችው ነገር አለ። ከዚህም በኋላ ወደ አረብ ሀገር ሄጄ ቤተሰቦቼን ማገዝ የሚለው ነገር የሚሆን አይደለም። ስለዚህ እዚሁ ከሶስት ወንዶች እኔ ፈትኛችሁ ፈተናውን ያለፈውን ሰው አግብቼ እዚሁ የተረጋጋ የራሴን ህይወት እኖራለሁ የሚለው ነገር አስባ ነበርና ግን ደግሞ ከሶስቱ ማንን እንደምታገባ ሶስቱም ስታያቸው በጣም ጥሩ ሰዎች ናቸው፣ በጣም አስተዋይ ናቸው። ግን ደግሞ ትህትና የራሷን መለኪያ አላት። በራሷ ሚዛን መዝና የሷን ፈተና ያለፈውን ሰው ማግባት ነው የምትፈልገውና ግን ደግሞ ገልሞ ዛጋ እሷ የምትፈልገውን እሷን የሚያስደስታትን መልስ መልሶላታል። ገልሞን ልትመርጥ የማትችልበት ምክንያት ደግሞ አንድ ነው። ገልሞ ከመጠጡ ሊለይ አልቻለም ማለት ነው። ትህትና ደግሞ ገልሞ መጠጡን እንዲያቆምና ወደ ራሱ ተመልሶ ህይወቱን በሰላም ስራውን እየሰራ እንዲኖር ትፈልጋለች። ገልሞ ደግሞ ይሄንን ሊተው አልቻለምና በስተመጨረሻም ትህትናና ገልሞ ሊለያዩ የሚችሉ ወይ ደግሞ ትህትና ገልሞ ልታገባ የማትችልበትና መድብልን የምትመርጥበት ምክንያት ይሄኛው ነው ማለት ነው። መድብል ደግሞ እስካሁን ምንም እንከን የለበትም። በስተመጨረሻም እሱ ገልሞ ያላትን
እኔ ካገባዋት መቼም አልተዋትም የሚለውን ነገር ከነገራት ትህትና መድብልን እንደምታገባው ግልጽ ነው ማለት ነው። አብርሽ ያው ከመጀመሪያው ፈተናውን ወድቋል። ትህትና እየጠየቀችውን ፈተና ሊያልፍ አልቻለም ማለት ነው። እሱ በእርግጥ እዛ ጋር የመለሰላት ትክክለኛ እውነቱን ነው፣ ሊያደርግ የሚፈልገውን ነገር ነው። በሕክምናና በጸበል እሞክራለሁ፣ አሁንም ድጋሚ መውለድ ካልቻልሽ እፈታሻለሁ፣ እኔ ልጅ መውለድ እፈልጋለሁ የሚለውን ነገር ነግሮ ትህትና ያዘጋጀችለትን ፈተና ወድቋል ማለት ነው። ግን ደግሞ አሁንም ድረስ እሷን ስለሚያፈቅራት እሷን የራሱ ማድረግ ስለሚፈልግ ከመድብል ጋር እሷን ማየቱ ረብሾታል ማለት ነው። ግን ደግሞ አሁንም ድረስ አንድ ያልተፈታ ነገር አለ። አብርሽ ሊሆን የሚችለው የትህትና ወንድም ነው ማለት ነው። ግን ደግሞ ስለ ቤተሰቦቹና ስለ አመጣጡ በደንብ አብራርቶ አልነገራትምና ይሄ ነገር ጊዜ ሊወስድ ይችላል ማለት ነው። ባለፈውም አብርሽና ተንከሲስ ስለዚህ ጉዳይ ሲያወሩ ነበር። ለምን ወደ ቤተሰቦች ሄደ? ቤተሰቦችን ለምን አትፈልግም? ለምን አታያቸውም? የሚለውን ነገር ተንከሲስ ለአብርሽ ሲነግረው አብርሽ አሁን ላይ መሄድ እንደማይፈልግና የሆነ ነገር ይዞ ሄዶ ቤተሰቡ መጠየቅ እንደሚፈልግ ነው። ለዛ ደግሞ አሁን ላይ ተረጋግቶ ስራ ሰርቶ የሆነ ያክል ገንዘብ ማጠራቀም እንደሚፈልግ ነው ሲናገር የነበረው ማለት ነው። እናም ደግሞ ታናናሽ እህትና ወንድሞችም ሊኖሩኝ ይችላሉ የሚለውን ነገር አንስቷልና ምናልባት አብርሽ እዛ ጋር ትህትና ከዚህም በፊት በልጅነቱ ጣፋ የምትለው ወንድሟም ሊሆን ስለሚችል ይሄንን ነገር በጊዜ ቢያወራትና እዚህ ጋር እሷን አፍቅር ያለው እሷን ወድጃለሁ የሚለውን ነገር ቢተው ይሻለዋል ማለት ነው። ሌላው ነገር ደግሞ የትህትናን ፈተና ያለፈው ገልሞ እውነት እንኳን እዛ ጋር ትህትና በጥረቷ ገልሞ መጠጥ እንዲያቆም ብታረገው ራሱ እሱ ደግሞ የሚያፈቅራት ሴት አለችው። ባለፈው ስሟን ወረቀቱ ላይ የጻፈው ማለት ነው። ያቺ ሴት ደግሞ የግሌ ነች። አብርሽ ራሱ ይሄንን አይቶ ባለፈው በጣም ደንግጦ ነበርና እዚህ ጋር ትህትና ገልሞን መጠጥ ብታስቆመውና እሷ የምትፈልገው አይነት ወንድ ሆኖ ቢቀርባትና ምናልባት መድብል እዛ ጋር እኔ አንቺ ማግባት አልፈልግም የሚለው ነገር ቢነግራት ማለት ነው እሱንም ምናልባት ብለን ነው ልንወስድ የምንችለው ማለት ነው። እዚህ ጋር ደግሞ ገልሞ ይሄንን ነገር ቢያልፍና ትህትና የምትፈልገው አይነት ሰው ቢሆን ራሱ እኔ እኮ የማፈቅራት ሴት አለኝ፣ እኔ የግሌን እወዳታለሁ የሚለውን ነገር ለሷ መንገሩ አይቀርም ማለት ነው። በእርግጥ ትህትና ይሄንን ነገር አታውቅም። ባለፈውም አብርሽ ወረቀቱን ብቻውን ስላነበበ ማለት ነው እዛ ጋር ገልሞ የጻፈውን ስም የማን ስም ነው የሚለውን ነገር ገልሞ ለአብርሽ ለማንም እንዳታሳይ፣ ይሄ ሚስጥር ነው፣ ሚስጥር እስከ መቃብር ብሎ አስጠንቅቆት ነበርና ይሄንን ነገር ትህትና አታውቅም ማለት ነው። እሷ የምታውቀው የግሌ አብርሽን እንደምታፈቅር ነው። እስከ መጨረሻ እሱ ማግባትና ከሱ ጋር መኖር እንደምትፈልግ ነው የምታውቀው እንጂ እዚህ ጋር ገልሞ እሷን እንደሚወዳት አታውቅም ማለት ነው። ይሄን ነገር ብታቅ ኖሮ ምናልባትም ገልሞን የሷ ፈተና ውስጥ ልታስገባ አትችልም ማለት ነው። ከመጀመሪያውኑ አብርሽና መድብልን ፈትና ከሁለቱ ፈተና ያለፈውን ሰው በቃ ይሄንን አገባሉ የሚለውን ትወስን ነበር ማለት ነው። ግን ደግሞ ይሄንን ነገር ባለማወቃ ገልሞንም የራሷ ፈተና ውስጥ አስገብተዋለች ማለት ነው። ሌላው ነገር ደግሞ አንድ በመጨረሻ ያስተዋለው ነገር የትህትና ያንን ጥያቄ መድብልን መጠየቅ ትንሽ መድብልን አስገርሞታል ማለት ነው። እናም ደግሞ እሷ ራሷ ነች ደውላ በፍጥነት የጠራችው። የሷ በፍጥነት ና ማለቷ ራሱ ትንሽ ጥያቄ ወይ ደግሞ ግርታን ፈጥሮበታል መድብል ላይ ማለት ነው። በእርግጥ መድብል ራሱ የሆነ ስሜት ያለው ይመስላል ለትህትና ማለት ነው። እሷን ማግኘት ከሷ ጋር መሆን ይፈልጋል። ግን ደግሞ እዛ ጋር በጣም ያስጨነቃቸው በጣም ያሳስባቸው አለ ከዝና ጋር ሌላ ጦርነት ውስጥ ስላሉ ማለት ነው። እዛ ጋር የሞገስ ነገር አለ፣ ሞገስን ነፃ ማውጣት የሚለው ነገር ማለት ነው። እናም ደግሞ የጠበቃውን ቤተሰቦች ነፃ ማውጣት የሚል ነገር አለ። ከዛም በኋላ ጠበቃውን ፈልጎ እሱን አግኝቶ ሞገስን ነፃ የሚወጣ ነገር፣ ይሄ እንደዚህ የተወሳሰበ ብዙ ነገር ስላለበት ነው እንጂ መድብል እንደ አሁኑ አኳሆኑ ቢሆን ትህትናን እንደማግኘት መፈለጉ ቢሆን ቀን በቀን እየመጣ እሷን ቢያገኛትና ከሷ ጋር ጊዜ ቢያሳልፍ ደስ ይለው ነበር ማለት ነው። ግን ደግሞ አሁንም ድረስ የሞገስ ነገር እልባት አላገኘም። በእርግጥ መድብል የጠበቃው ቤተሰቦች አሁን ላይ ባህር ዳር እንዳሉና የጠበቃው ሚስት ደግሞ ዝና እንዳያገኛት በሚለው የሆነ ቦታ ቤት ተከራይቶላት አስቀምጧታል ማለት ነው። ከዛም በኋላ ሊሆን የሚችለው ጠበቃው እስከሚደውል ቁጭ ብሎ እሱ መጠበቅ ነው። ለምን ከተባለ ጠበቃው ስልክ የለውም፣ ከየቦታው እየዞረ ስልክ እየለመነ ነው ለመድብል የሚደውለው ማለት ነው። ከዛም በኋላ አንተ ያልከኝን ነገር አድርግ ያለው ቤተሰቦች አስተማማኝ ቦታ ነው ያሉት፣ ከዛን ቀጥ ብለናና እኔና አንተ ተገናኝተን ሞገስን ነፃ እናውጣ ወደሚለው ነገር ሊሄዱ ይችላሉ ማለት ነው። ያም ሊሆን የሚችለው ምናልባት በዚህ መሃል ዝና
ጠበቃውን ካላገኙ ነው ማለት ነው። እሱም አሁን ላይ ጠበቃውን እያፈላለገው ስለሆነ ማለት ነው። ስለ ጠበቃው ደግሞ ስንረዳ አሁን ላይ በጣም ተጸጽቷል። በጣም በጸጸት አለንጋ እየተገረፈ ነው። ቤተሰቦቼ እንደዚህ የሆኑት በኔ ጥፋት ነው፣ በኔ ስህተት ነው እያለ ነውና ከዚህም በኋላም አንድ ያሳሰበው ነገር አለ። ቤተሰቦቼ አሁን እኔ በህይወት እንዳለው ቢያውቁና ሄጄ ባገኛቸው ምን ይሉኛል? እነሱ እኮ አልቅሰው ቀብሮኛል። እንዴት እንደዚህ አይነት ድራማ ከሌላ ሰው ጋር ከወንጀለኞች ጋር ሆነ እኛ ላይ ትጫወታለህ የሚለው ነገር ምን ያህል ቤተሰቦቹን እንደሚያሳዝንም እያሰበ ነው። ግን ደግሞ ምንም ነገር ማድረግ ስለማይቻል እዚህ ጋር የነዝናን ነገር ከጨረሱ እነዝናና እነ ካሌብ የእጃቸውን ካገኙ ምናልባት ከዛም በኋላ ቤተሰቦቹን ወደ ማሳመን ወደሚለው ነገርም ሊሄዱ ይችላሉ ማለት ነው። በእርግጥ አሁን ላይ ዝና ጠበቃውን መፈለግ የሚለው ነገር ለተወሰነ ጊዜ ገታ ሊያደርግም ይችላል ማለት ነው። ለምን ከተባለ እዛ ጋር የማህሌት ነገር አዲስ እነሱን ያስደነገጠ ነገር ተፈጥሯል ማለት ነው። ማህሌት ባለፈው አንድ ባለሀብት የካሌብ ክለብ ደንበኛ የሆነውን ሰው ብላክሜል አድርጋ ወይ ደግሞ ቪዲዮ ቀርጻ በዛ ቪዲዮ አስፈራርታ ወደ 500 ሺህ ብር ተቀብላው ነበርና ይሄ ነገር ደግሞ ለካሌብ ክለብ ለስማችን መጥፎ ነው፣ ደንበኞች ከኛ እንዲሸሹ ያደርጋል የሚለው ነገር ስላሳሰባቸው ነው። ባለፈው ካሌብ ለዝና ደውሎ ያቺን ሴት ፈልገሃት አግኝ፣ ያቺ ሴት ደግሞ ማን እንደሆነች ቪዲዮ ላይ ታይታለች የሚለው ነገር ለዝና እየነገረው ማለት ነው። ዝና ደግሞ እስከዛ ሰዓት ድረስ ቪዲዮውን አላየም። ቪዲዮውን ካየ በኋላ ለካ ማህሌት ነች እንደዚህ ያደረገችው በሚለው ጠበቃውን እዚህ ጋር ይተወውና ማህሌትን ወደ ማሳደድ ይሄዳል ማለት ነው። በዚህ መሃል ደግሞ ጠበቃውና መድብል ይገናኛሉ። ከዛም በኋላ ሞገስን ነፃ ያወጣሉ ማለት ነው። ሌላው ነገር ደግሞ ጠበቃው ያንን ነገር ካደረገ ሞገስ ነፃ ከወጣ እነሱ ሊሄዱ የሚችሉት ያኔ ያቆሙትን ክስ ማስቀጠል ነው ማለት ነው። ለምን ከተባለ ትህትናም አሁን ላይ ነፃ ወጣለች፣ እሷም ታግዛቸዋለች። አንዳንድ ነገር ከነሱ ጎን ሆና የምታውቀውን ነገር ያኔ ታስራ በነበረችበት ሰዓት እነዝና ሲሰሩ የነበረውን ወንጀልና ከቤተሰቦቿ ራሱ እያስፈራራ ብዙ ገንዘብ ተቀብሎ ስለነበረ ለዛ ነገር ደግሞ እሷ እንደ ምስክር ትጠቅማቸዋለች። ያኔ አንድ ላይ ሆኖ በህብረት ዝናንና ካሌብን መጣል ወደሚለው ይሄዳሉ ማለት ነው።